ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም ሰላም የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ ዛሬው ዝግጅታችን ደግሞ ሙሉ የአማርኛ ፊደላትን የመጀመሪያ ሆሄያትን ይዤላችሁ መጥቻለሁ። እንግዲህ እነዚህ ሆሄያት አብዛኞቻችሁ የአማርኛ ፊደላት ብዛታቸው ስንት ነው፣ ደግሞ ከመብዛታቸው በተጨማሪ እያንዳንዱ የተለያየ ሀ፣ የተለያየ ሸ፣ የተለያየ ቀ፣ የተለያየ በ ነው ያለው፣ በጣም ያስቸግራል እያላችሁ ነው። ግን እናንተ እንደምታስቡት ይህን ያህል ውስብስብ አይደለም። ያ ማለት የተደጋገመ ድምፅ ወይም ደግሞ ተመሳሳይ ድምፅ ያለው የተለያየ ቅርጽ ያለው ፊደል የለም ማለት ሳይሆን፣ ግን እነዚህ ፊደላት 4 ፊደሎች ብቻ ናቸው የተደጋገመ ድምፅ ያላቸው። ሌሎቹ ለአንድ ፊደል አንድ ድምፅ ብቻ ነው ያለው። ለምሳሌ ሸ የሚባል ሌላ ድምፅ የለም። እሱን አሳያችኋለሁ። ከዛ በተጨማሪ ደግሞ ሙሉ የአማርኛ ፊደላትን 34 ናቸው። እነሱንም አሳያችኋለሁ ማለት ነው። ስለዚህ ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ እያደረጋችሁ ጀምሩ። ላይክ ሼር እያደረጋችሁ ለጓደኞቻችሁ አዳርሱ። በተረፍ ከኛ ጋር መጣችሁ በአጭር ጊዜ ውስጥ አማርኛን፣ እንግሊዘኛን፣ ሂሳብን እና ሌሎቹንም ትምህርቶች እናንተ በምትፈልጉት ሰዓት አመቻችታችሁ ለመማር ከፈለጋችሁ ስልካችን እዚሁ ዩቲዩብ ቻናላችን ባዮ ላይ ወይም ደግሞ የምታዩት ከቪዲዮ ታች ጠርዝ ላይ ያለ እሱን ስልክ አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ብትደውሉልን ወይም ደግሞ ቮይስ ብታስቀምጡልን ወይም ቴክስት ብትጽፉልን በማንኛውም ሰዓት እናንተ በሚመቻችሁ ሰዓት እንድትማሩ ሁኔታዎችን አመቻችተን ትምህርት እናስጀምራችኋለን። የምትፈልጉትን እውቀትም ታገኛላችሁ ማለት ነው። አሁን ቀጥታ ወደ ዛሬው ዝግጅታችን ይዣችሁ ልሂድ። እንግዲህ እነዚህ የምታዩቸው የመጀመሪያ ፊደላት ናቸው። እነዚህ የመጀመሪያ ፊደላት እንግዲህ እያንዳንዳቸው 7 ቤተሰቦች አሏቸው። ግን በዛሬው ዝግጅት ያመጣሁላችሁ 34ቱንም የመጀመሪያ ፊደላት ነው ያመጣሁላችሁ። እንግዲህ 34ቱን የመጀመሪያ ፊደላት ወይም ሆሄዎችን ካወቃችሁ በኋላ ሁለተኛ ቤተሰቦቻቸውን ለማወቅ ሶስተኛ፣ አራተኛ፣ 5፣ 6፣ 7 ቤተሰቦቻቸውን ለማወቅ በጣም ቀላል ነው የሚሆነው። እንዲሁም ደግሞ ስንት ፊደል ነው ያለ የሚለውን አይነት ጥያቄ ከአእምሯችሁ ላይ እያቃጨለ አያስቸግራችሁም። እንዲሁም ደግሞ የተደጋገመ ድምፅ አለ ለመያዝ አስቸጋሪ ነው የሚለው ነገርም አይመጣባችሁም ማለት ነው። ያ ማለት የተደጋገሙ ድምፆቹን እንደዚሁ ለይቼ አሳያችኋለሁ። ከዛ በተጨማሪ ደግሞ እነዚህ 34 ፊደላት ብቻ ናቸው ያሉ፣ እነዚህንም በጥሞና ዛሬ እንድትይዙ አደርጋለሁ ማለት ነው። ስለዚህ የተደጋገሙ ፊደላትን እዚህ ላይ ይዣቸው መጥቻለሁ። እነዚህ ብቻ ናቸው የተደጋገሙት፣ ሌሎቹ አንዳንድ ድምፅ ብቻ ነው ያላቸው ማለት ነው። አሁን ቀጥታ እየጠራን እንለማመድባቸው። እንግዲህ ይቺ ሀ ትባላለች። ሀሌታ ውሃ በመባል የምትታወቀዋ ናት። በአማርኛ ፊደላት ደርደር ውስጥ የመጀመሪያው ላይ የምትገኘዋ ሀ ትባላለች። ይቺ ደግሞ ለ ትባላለች። ይቺ ለ፣ ከዛ ይቺ ደግሞ ሀ። እንግዲህ እናንተ ይቺና ይቺ ሀ የሚል ድምፅ አወጡ። ያ ማለት በድምፅ ይመሳሰላሉ ማለት ነው። ስለዚህ የሀ ቤተሰብ የሆነ ሌላ ተጨማሪ ድምፅ እንዳለው ትይዛላችሁ። ሀ፣ ይህ ሀመር ሀ በመባል ይታወቃል። ሀ ይባላል። ይሄ ደግሞ መ። እንግዲህ መ የተደገመ ወይም ሌላ ድምፅ የለውም። አንድ መ ብቻ ነው ያለው። እንግዲህ እንደ ማንኛውም ፊደል 7 ቤተሰቦች አሉት። እሱ ቅርጹ እየተቀያየረ ድምፁም እየተቀያየረ ነው የሚሄደው እንደ ሌሎች ፊደላት። መ። ይሄ ደግሞ ሰ ይባላል ይሄ ፊደል። እንግዲህ ይሄም ሌላ ተመሳሳይ ድምፅ ያለው ፊደል አለ። በቅርጽ ይለያያል፣ ግን በድምፅ ተመሳሳይ የሆነ ድምፅ ያለው ፊደል አለ ማለት ነው። ሰ። ይሄ ደግሞ ረ ይባላል። ረ። ከዛ ይሄ ደግሞ ሰ። ስለዚህ ይሄና ይሄ በድምፅ ይመሳሰላል ማለት ነው። ሰ። ይሄ ደግሞ ሸ ይባላል። ሸ። ይሄ ደግሞ ቀ ይባላል። ይሄ በ። እቺ ደግሞ በ። እንግዲህ በ እና በ እንደምታዩት በ ያው የተደፋ ብርጭቆ የመሰለች ነገር ናት። እቺ ደግሞ ከበ ትንሽ ለየት ብላ ከጥርስ ጋር ከንፈር ይሄ ሁለት ከንፈር በ። ይሄ ደግሞ ቨ። አንድ
ላይኛውን ጥርስና የታችኛውን ከንፈር ማጋጠም ቨ እና ካናቱ ላይ የሆነ አግድም መስመር አለው። ከዚህ ይለያል በሆነ ነገር ማለት ይሄ ካናቱ ላይ ባለው አግድም መስመር ይለያል ከዚህኛው ቅርጽ። ይሄ ተ ተ ይሄ ደግሞ ቸ። እንግዲህ ተ እና ቸ ስታዩዋቸው ይሄ አናቱ ላይ ሌላ ተጨማሪ አግድም መስመር አለው። ይሄ ደግሞ ከወገቡ ላይ ያለው አግድም መስመር ብቻ ነው ያለው። ይሄ ወገቡ ላይ ያለው አግድም መስመር ግን ካናቱ ላይም ተጨማሪ ሌላ አግድም መስመር አለው። ቸ። እቺ ደግሞ ሀ። እንግዲህ ሌላ ሶስተኛ ሆነች ማለት ነው። ይሄው እዚህ ጋር ሀሌታ ውሃ ብለን መጣን። ከዚህ ጋር ሀ ሌላ ሀመር ውሃ ብለን መጣን። ከዚህ ጋር ሀ ሌላ በቅርጽ የተለየ ብዙሃን ውሃ በመባል የሚታወቅ ፊደል ነው። ሀ ይባላል። እቺ ደግሞ ነ ነ። ይቺ ኘ ኘ። ይቺ ደግሞ አ አ ትባላለች። ይቺ ከ ከ። ይቺ ሀ ሀ። ይቺ ደግሞ አ አ። እንግዲህ ይቺ ዜሮ የመሰለች ነገር ናት። አ። ይቺኛውም እንደዚሁ አ ብለናት ነው የመጣን። ይቺ አልፋው አ በመባል ትታወቃለች። ይቺ ደግሞ አይኑ አ። እንግዲህ ዜሮ የመሰለች አ ናት። አ። ከዚያ ይቺ ወ ወ። ይቺ ደግሞ ዘ ዘ። ይቺ ዠ ዠ ትባላለች። ዠ። ይቺ ደግሞ የ የ። ይቺ ደ ደ። ይቺ ደግሞ ጀ ጀ በመባል ይታወቃል ማለት ነው። የፊደል ጀ። ይሄ ገ ገ። ይቺ ደግሞ ጠ ጠ። ከዛ ጨ ጨ። እንግዲህ የፊደላትን ቅርጽ መቀራረብ የቅርጻቸውን መቀራረብ እዩ። አሁን ይቺ ጠ ሶስት ጣቶች ወደታች የተዘረጋላት ግን ከእግሯ ላይ ሙሉ ላይ እንደምታዩት ተጨማሪ ቀለበት ነገር እንደዚህ የላትም። ቢኖራት ጨ ትሆን ነበር ማለት ነው። እንግዲህ በዚህና በዚህ እንኳን መካከል ያለውን ልዩነት ስታዩ ጨ። ይቺ ጰ። ከንፈርና ከንፈራችሁን ታጋጥሙና ጰ ጠበቅ ማድረግ ጰ ጰ። ይቺ ደግሞ ይቺ አናቷ ስትከላ ማለት ነው። አናቷ ባይኖራት እዚህ ላይ አናቷ ላይ የሆነ ቅጽል ነገር አላት ወደ ላይ። ይህ ስላላት ጰ ተባለች። ይቺ ሲቆረጥ ደግሞ ይቺ ጸ ትሆናለች። ይህ ጥርስና ጥርሳችሁን ማጋጠም። እዚያ ጠበቅ አድርጋችሁ ጸ በጥርስ በሁለት ጥርሳችሁ በሁለት የፊት ጥርሳችሁ ጸ። አዛችም ጸ። እንግዲህ ይቺና ይቺ በቅርጽ ነው የሚለያዩት። ይቺ ጸሎቱ ጸ ትባላለች። ይቺ ደግሞ ፀሐዩ ጸ በመባል ይታወቃሉ። እንግዲህ በድምፅ ይመሳሰላሉ፣ በቅርጽ ነው የሚለያዩት። ጸ። ይቺ ደግሞ ፈ ፈ ፈ ፈ። የላይኛውን ጥርሳችሁ ከታችኛው ከንፈራችሁ ጋር አጋጥማችሁ ፈ ፈ። እዚያች ደግሞ ፐ። እንግዲህ ሁለቱን ከንፈር ማጋጠም እዚያ ላላ እንደዚህኛው አለማጥበቅ። ይህ ጰ በማጥበቅ የኛው ደግሞ ፐ ላላ አድርጋችሁ ፐ ፐ። እንግዲህ ስታዩዋቸው እነዚህ 34 ናቸው። እያንዳንዳቸው እነዚህ ፊደላት ገበታ ላይ ሄዳችሁ ስታዩት 7 ቤተሰቦች አላቸው። ያ ማለት ሀ ሁ ሂ ሃ ሄ ህ ሆ ለሉ ሊላ ሌል ሎ ሀ ሁ ሂ ሃ ሄ ህ ሆ እያለ ቅርጻቸው እንግዲህ እየተለያየ በሆነ ቅጽል እየተጨመረባቸው ለምሳሌ ሁለተኛ ቤተሰቡ የሀ ብትሄዱ ሄዳችሁ ብታዩት ጎኑ ላይ የሆነ አግድም መስመር ያለው ሁ ይሆናል ማለት ነው። ግን በዋናነት አሁን እናንተ የሚያስፈልጋችሁ ሙሉ የአማርኛ ፊደላትን ከነ ቅርጻቸው ከነ ድምጻቸው ለማወቅ እነዚህን የመጀመሪያ ፊደላት ማወቅ ያስፈልጋል። አሁን እንዳሳየኋችሁ ሀ 3 ተመሳሳይ ድምጽ ያላቸው በቅርጽ ግን የሚለያዩ ሀ የሚባሉ ፊደሎች አሳየኋችሁ። ሀሌታ ውሃ፣ ሀመር ውሃ፣ ብዙሃን ውሃ በመባል
የሚታወቁ ይቺ ሀ እዚህ ጋር ደግሞ ሀ። ሰ እንደዚሁ ሁለት ሰ እንግዲህ ንጉሱ ሰ እና እሳቱ ሰ በመባል ይታወቃል ብዙ ጊዜ ሰ። ስለዚህ ሰ እንግዲህ እንደምታዩት በቅርጽ ይለያያል፣ በድምጽ ግን ተመሳሳይ ናቸው። ቤተሰቦቻቸውም እንደዚህ ሱ ሲሆን ይህም ሱ ፊደል አለው፣ ሲ ሲሆን ሲ እያለ ይቀጥላል ማለት ነው። እሱን አሳያችኋለሁ አሁን። ከዛ ሌላ ደግሞ አ የሚባል ሁለት ተመሳሳይ ድምጽ ያለው ግን በቅርጽ የሚለያይ፣ ይህም አ ነው የሚባል፣ ይህም አ ነው የሚባል። ይሄ አልፋው አ በመባል ይታወቃል፣ ይሄ አይኑ አ በመባል ይታወቃል። እንግዲህ በድምጽ ይመሳሰላሉ። እነዚህን ድምጾች የሆነ ቃል ላይ ተጽፎ ብታገኟቸው በተመሳሳይ ድምጽ ነው የምትጠሩት። ይህንን ብታገኙት አ ትሉታላችሁ፣ ይህንን ብታገኙት አ ትላላችሁ። ስለዚህ ሁለት ተመሳሳይ ድምጽ ያለው ፊደል የአ ቤተሰብ አገኘን። ከዚያ ይህም ይሄ ጸሎቱ ጸ ይባላል። ይሄ ፀሐዩ ጸ በመባል ይታወቃል። እንግዲህ በቅርጽ እንደምታዩት ይህን ያህል ልዩነት አላቸው። በድምጽ ግን ሁለቱም ጸ ይባላል። ስለዚህ እነዚህ 34 ፊደሎች ናቸው። ብንቆጥራቸው እንኳን ራሱ ይቺ ሀ፣ እዚያ ሸ፣ ነ፣ ዘ፣ ጨ ይኸው 5 ፊደል፣ እዚያ ለ፣ ቀ፣ ኘ፣ ዠ፣ ጰ 10 ሆኑ። ከዚህ ጋር 5 ከዚህ ጋር 5፣ እዚያ ሀ፣ በ፣ አ፣ የ፣ ጸ፣ እዛ ይኸው እዚህ ጋር 5 እዚህ ጋር 5 እዚህ ጋር 5 15፣ እዚያ መ፣ በ፣ ከ፣ ደ፣ ጸ ይኸው ከዚህ ጋር 5 እዚህ 5 እዚህ 5 እዚህ 5 20። ስለዚህ 5 ሲደመር 5 10፣ 10 ሲደመር 5 15፣ 15 ሲደመር 5 20። ከዚያ እዚህ ጋር ደግሞ ሌላ 5 ፊደሎች ሰ፣ ተ፣ ኸ፣ ጀ፣ ፈ ይኸው 20 ነበር። ሲደመረበት ይሄ 5ቱ 25። እዚያ ረ፣ ቸ፣ አ፣ ገ፣ ፐ እነዚህም 5 ናቸው። ረ፣ ቸ፣ አ፣ ገ፣ ፐ 25 ሲደመር 5 30። እዚያ ይቺ ሰ፣ ይቺ ሀ፣ ይቺ ወ፣ ይቺ ጠ 4 ፊደሎች 34። ስለዚህ እዚህ ጋር 5 እዚያ 5 10 ከዚያ 5 15 ከዚህ ጋር 5 20 እዛ 25 30 እዚህ ጋር ደግሞ 1 2 3 4 34 ፊደሎች አሉ። እነዚህ ሙሉ ፊደላት ምን አላቸው ነው ያልኳችሁ? 7 ቤተሰቦች አሏቸው። አሁን ከነዚህ ውስጥ ከ34ቱ ውስጥ ስንቱ ፊደላት ይደገማሉ? 4ቱ ሀ፣ ሰ፣ አ እና ጸ የሚባሉት ሞክሸ ፊደላት ወይም ደግሞ ተመሳሳይ ድምጽ ያላቸው ፊደላት አሏቸው። እነሱን ደግሞ ላሳያችሁ። ለምሳሌ ሀ ሀሌታ ውሃ፣ ሀመር ውሃ፣ ብዙሃን ውሃ የሚባሉት እነዚህ ይችም ሀ፣ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ ይባላል። ይሄኛውም እንደዚሁ ሀ፣ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ ይባላል። ይሄኛውም እንደዚሁ ሀ፣ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ ይባላል። ስለዚህ ይችም ሀ፣ ይችም ሀ፣ ይችም ሀ ይባላሉ። ይችም ሁ፣ ይችም ሁ፣ ይችም ሁ ይባላሉ። ይችም ሂ፣ ይችም ሂ፣ ይችም ሂ ይባላሉ። ይችም ሀ፣ ይችም ሀ፣ ይችም ሀ ተብለው ይጠራሉ። ይችም ሄ፣ ይችም ሄ፣ ይችም ሄ ተብለው ይጠራሉ። ይችም ህ፣ ይችም ህ፣ ይችም ህ ተብለው ይጠራሉ። ይችም ሆ፣ ይችኛዋም ሆ፣ ይችም ሆ ይባላሉ። ስለዚህ እነዚህ ሶስቱ ሀ ተብለው ይጠራሉ። እነዚህ ሶስቱ ሁሉም ሁ ሁ ተብለው ይጠራሉ። እነዚህ ጋር ያሉት ሶስቱ ሁሎችም ሂ ሂ ተብለው ይጠራሉ። እዚህ ጋር ያሉ ሶስቱ ሁሎችም ሀ ሀ ተብለው ይጠራሉ። ከዚህ ጋር ያሉት 3 ፊደሎች ሁሎችም ሄ ሄ ተብለው ይጠራሉ። እዚህ ጋር ያሉት 3ቱ ፊደሎች ሁሎችም ህ ህ ተብለው ይጠራሉ። እዚህ ጋር ያሉት 3 ፊደሎችም እንደዚሁ ሆ ሆ ሆ ተብለው ይጠራሉ። ስለዚህ እነዚህ ፊደሎች የምታዩዋቸው በቅርጽ የተለያዩ ናቸው። በድምጽ ግን እያንዳንዳቸው ተመሳሳይ ድምጽ ያላቸው ይሄው የምታዩዋቸው ተመሳሳይ ድምጽ አላቸው። እነዚህ ተመሳሳይ ድምጽ ያላቸው በቅርጽ የሚለያዩ ፊደላት ሞክሸ ሆሄያት ወይም ተመሳሳይ ድምጽ ያላቸው ፊደላት ወይም ሆሄያት ተብለው ይታወቃሉ። ከሀ በተጨማሪ ሰም እንደዚሁ 2 ተመሳሳይ ድምጽ ያላቸው አሉ። እዚህ ጋር 3 ሀ ነው ያገኘን። ከሰ ደግሞ 2
ይችም ሰ ትባላለች። ስለዚህ ይች ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይችኛዋም እንደዚሁ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ትባላለች። ስለዚህ ይችም ሰ፣ ይችም ሰ፣ ይችም ሱ፣ ይችም ሱ፣ ይችም ሲ፣ ይችም ሲ ትባላለች። ይችኛዋም ሳ፣ ይችኛዋም እንደዚሁ ሳ፣ እዛ ይች ሴ፣ ይችም ሴ፣ ይች ስ፣ ይችኛዋም እንደዚሁ ስ፣ ይችም ሶ፣ ይችም ሶ ይባላሉ። ስለዚህ እነዚህ ሁለቱ ሰሰ፣ እነዚህ ሁለቱ ደግሞ ሱሱ፣ ይችና ይችም ሲሲ፣ እዚያ እነዚህ ሁለቱ ደግሞ ሳሳ ተብለው ይጠራሉ። ይችና ይችም እንደዚሁ ሴሴ፣ ይችና ይች ደግሞ ስስ፣ ይችኛዋ ሶ ይባላሉ። ስለዚህ እነዚህ በቅርጽ የምታዩዋቸው የሚለያዩ ሰሰ በቅርጽ እንደዚሁ ይለያያሉ፣ ግን ሱሱ በቅርጽ ይለያያሉ፣ ሲሲ በቅርጽ ይለያያሉ፣ ሳ እዚያ እነዚህም ሴ፣ ስ፣ ሶ የምታዩዋቸው እነዚህ ሞክሸ ፊደላት ወይም ሆሄያት ይባላሉ። በቅርጽ የሚለያዩ በድምፅ ግን ሁለት የተመሳሰሉ እንደዚህ ሞክሸ ፊደላትን አሳየኋቸው። ቀጣይ ደግሞ የአ እንደዚሁ ተመሳሳይ ድምፅ ያለው ፊደል አለው ማለት ነው። ይሄ አ ይባላል። ይሄኛውም እንደዚሁ አ ይባላል። ስለዚህ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ ይባላል። ይሄኛውም እንደዚሁ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ ይባላል። ስለዚህ ይሄኛው አ፣ ይሄኛው ደግሞ ኡ፣ ይሄ ኢ፣ ይሄ ደግሞ አ፣ ይሄ ኤ፣ ይሄ ደግሞ እ፣ ይሄ ኦ። ስለዚህ እንደምታዩት በቅርጽ እንደዚሁ እንደምታዩት የተለያየ ይሁን እንጂ ድምፁ አ ሁለት አዎች አሉ፣ ሁለት ኡ፣ ሁለት ኢ፣ እዚህ ጋር አ፣ እዚህ ጋር ኤ፣ ከዚህ ጋር ደግሞ እ፣ ከዚህ ጋር ኦ። ስለዚህ መጀመሪያ እንደነገርኳችሁ በድምፅ የሚመሳሰሉ ፊደላት ምን ይባላሉ? ሞክሸ ሆሄያት ይባላሉ። አ ሞክሸ ሆሄያት ናቸው። ይህም አ ነው፣ ይህም አ፣ ተመሳሳይ ድምፅ ያለው ሆሄ ማለት ነው። ከዚያ ጸ የሚባል ደግሞ ሁለት ተመሳሳይ ድምፅ ያላቸው በቅርጽ እንደዚሁ የሚለያዩ ፊደላት አሉ። ይሄ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ከዛ እነዚህ ደግሞ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ስለዚህ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ስለዚህ ከ34ቱ ፊደላት ውስጥ ሁለት የአ ቤተሰቦች፣ ሁለት የጸ ቤተሰቦች፣ ሁለት የሰ ቤተሰቦች፣ 3 ደግሞ የሀ ቤተሰቦች አሉ ማለት ነው። ስለዚህ እዚህ ጋር 5 6 7 8 9 እንግዲህ 9 ፊደላት እዚህ ጋር ላይ አውጥተን አየናቸው። ሌሎቹ ስንት ይቀራሉ ከ34ቱ ላይ? ይሄው እነዚህ ማለት ነው። ከዚህ ውስጥ ይህን ሀ፣ እዚህ ጋር ሀ፣ እዚህ ጋር ሰ አለ። ሌሎቹ አንዳንድ ድምፅ ነው ያላቸው። አንድ ለ ነው ያለ፣ አንድ መ ነው ያለ፣ አንድ ረ ነው ያለ፣ አንድ ሸ ነው ያለ፣ አንድ ቀ ነው ያለ፣ አንድ በ ነው፣ በ፣ ተ፣ ቸ፣ ነ፣ ኘ፣ ከ፣ ኸ፣ ወ፣ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ፈ የሚባሉት እነዚህ አንዳንድ ድምፅ ብቻ ነው ያላቸው። ያሳየኋችሁ ደግሞ ተመሳሳይ ድምፅ ያላቸው እነዚህ እንግዲህ 3 የሀ ተመሳሳይ ድምፅ ያላቸው፣ 2 ተመሳሳይ ድምፅ ያላቸው የሰ ቤተሰቦች፣ 2 ተመሳሳይ ድምፅ ያላቸው የአ ቤተሰቦች፣ እንዲሁ ጸ የሚባል ደግሞ 2 ተመሳሳይ ጸዎች አሉ።
ሁለት ተመሳሳይ ድምፅ ያላቸው አዎች አሉ። ሁለት ተመሳሳይ ድምፅ ያላቸው ሰ፣ ሶስት ተመሳሳይ ድምፅ ያላቸው ሀ፣ የተቀሩት አንዳንድ ድምፅ ብቻ ናቸው። ስለዚህ 34ቱን እነዚህን ያዙ፣ ሞክሸ ሆሄያትንም ያዙ። በተረፍ ከኛ ጋር መጣችሁ እንደዚህ እየሞከራችሁ ግን በቀላሉ መረዳት ያቃታችሁ ልጆች ደግሞ በአንድ ወር ብቻ እንግዲህ እንደዚህ ጥረት ካደረጋችሁ በአንድ ወር ብቻ ጨርሳችሁት ልትወጡ የምትችሉ ቃላት መጻፍና ማንበብ እንዲሁ ደግሞ ፊደላትን መለየት በጣም ቀላል ነው። እንዲሁም ደግሞ እንግሊዘኛ፣ አማርኛ፣ ሙሉ ሂሳብ፣ ማንኛውንም የምትፈልጉትን ነገር እውቀት ለማግኘት ከኛ ጋር በጣም በቀላሉ እናንተ በሚመቻችሁ ሰዓት እያስተማርን ስለሆነ በማንኛውም ሰዓት እናንተ በሚመቻችሁ ሰዓት ደውሉልን። በሚመቻችሁ ሰዓት እንድትማሩ እናደርጋለን። በተረፈ በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።